ክፍል 1 የማቴዎስ ወንጌል ምዕራፍ 5 ቁጥር 3 በመንፈስ ድሆች የሆኑ ብፁዓን ናቸው መንግስተ ሰማያት የእነርሱ ናትና። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምሕረት የቸርነት የይቅርታ ባለቤት እግዚአብሔር አምላካችን ምሕረት ቸርነት ይቅርታ ሳይለየን ይህን ጊዜ ስለባረክልና ስለቀደስክልን ክብርና ምስጋና ላንተ እናቀርባለን። የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? በእግዚአብሔር ስም የከበረ ሰላምታችን እናቀርብላችኋለን። እንደ እግዚአብሔር ፈቃድ በያላችሁበት ሆናችሁ እንድትማሩ እኛም ደግሞ አብረን ከእናንተ ጋር እንድንማር የመረጥነው የተከታታይ ትምህርት ርዕስ አንቀጸ ብፁዓን ወይም ደግሞ የተራራው ስብከት በሚል ርዕስ የተዘጋጀውን ይሆናል። ትምህርቱ የሚገኘው በተለይም በቤታችሁ ናችሁ መጽሐፍ ቅዱስ ማንበብ የምትችሉ ሰዎች ካላችሁ የማቴዎስ ወንጌል ምዕራፍ 5 ጀምሮ እንደ እግዚአብሔር ፈቃድ ምናልባት 5፣ 6 እና 7 እንማር ይሆናል። ለዛሬው ግን በማቴዎስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ያለውን እንወያያለን። ቁጥር 1 ማቴዎስ 5 ቁጥር 1 እንዲህ ይላል። ብዙ ሕዝብ እንደ ተሰበሰበ ባየ ጊዜ ወደ ተራራ ወጣና ተቀመጠ። ደቀ መዛሙርቱን ወረሱ መጡ፣ እንዲህም እያለ ያስተምራቸው ጀመር። በመንፈስ ድሆች የሆኑ ብፁዓን ናቸው መንግስተ ሰማያት የእነርሱ ናትና። የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና። የጓዥ ብፁዓን ናቸው ምድርን ይወርሳሉና። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና። ምሕረት የሚያደርጉ ብፁዓን ናቸው ምሕረትን ያገኛሉና። ልባቸው ንጹሕ የሆነ ብፁዓን ናቸው እግዚአብሔርን ያውታልና። ሰላምን የሚወዱ ብፁዓን ናቸው የእግዚአብሔር ልጆች ተብለው ይጠራሉና። ለጽድቅ ብለው የሚሰደዱ ብፁዓን ናቸው መንግስተ ሰማያት የእነርሱ ናትና። ሰዎች በእኔ ምክንያት ቢሰድቧችሁ ቢያሳድዷችሁና ክፉውን ሁሉ በሐሰት ቢያስወሩባችሁ ብፁዓን ናችሁ፣ በሰማይ የምትቀበሉት ዋጋ ታላቅ ስለሆነ ደስ ይበላችሁ፣ ሐሴት አድርጉ። ከእናንተ በፊት የነበሩትን ነቢያት እንደዚሁ አሳደዋቸዋልና ይላል የጌታችን የኢየሱስ ክርስቶስ ትምህርት ምዕራፍ 5 ከቁጥር 1 እስከ 13 ነው። በዚህ ትምህርት ላይ ጌታችን ኢየሱስ ክርስቶስ በገሊላ አውራጃ በገሊላ ባህር አጠገብ ነው ትምህርቱን የሰጠው። ማቴዎስ የዘገበልን ብዙ ሕዝብ ነበር ነው የሚለው። ብዙ ሕዝቦች ከተለያየ አቅጣጫ በተለያየ ችግር ምክንያት ወደዚያ ተሰብስበው ነበረ። ተሰብስበው ባያቸው ጊዜ ይላል ምናልባትም ጌታችን ኢየሱስ ክርስቶስ ይመጣል ተብለው ብዙ ሕዝቦች ከያቅጣጫው ተሰብስበው ነበር ማለት ነው። ከሕዝቦቹ ጋር የሱ ደቀ መዛሙርት እለት እለት አብረውት የሚሆኑት 120ዎቹ ቤተሰቦች አብረው ነበሩ እና ተሰብስበው ባየ ጊዜ ትምህርት አስተማረ። ትምህርቱ እጅግ ዓለም ከሚያስበው የተለየና ነገር ግን ደግሞ ደስታና ብጽዕና የሚገኝበት እጅግ ግሩም የሆነ መንፈሳዊ ሕይወትን የሚያድስ ትምህርት ነበረ። ሰዎቹ እጅግ ብዙዎች ናቸው ይላል ማቴዎስ። በዚያ ዘመን የነበሩ በተለይም በገሊላ አውራጃ የነበሩ ሰዎች ስለ ገሊላ አውራጃና በዚያ ዘመን ስለነበረው የኢኮኖሚና የህብረተሰብ አኗኗር ስልት ያጠኑ ሰዎች በዚያ አካባቢ የነበረ ሕዝብ እጅግ በጣም ችግረኛ እንደነበረ የሚያስተምሩና የሚያስረዱ ብዙዎች ናቸው። የችግሩ ዋና መነሻ 2-3 ነው። አንደኛ በዚያ ዘመን ገሊላን ጨምሮ አጠቃላይ መካከለኛው ምስራቅንና ሮማን አውሮፓን ሁሉ አሁን አውሮፓ የሚባለውን ግሪክን ሁሉ ይገዛ የነበረው የሮማ መንግስት ስለነበረ ብዙዎቹ በቀኝ ግዝ ስር ናቸው፣ በቀኝ አገዛዝ ስር የነበሩ ሰዎች ናቸው። ሁለተኛ ቀኝ አገዛዝ ከመሆኑም በተጨማሪ አካባቢው በግብርና ብቻ የሚተዳደር ሌላ ተስፋ የሌለው ነው። በዚህም ምክንያት እዚያ የሚኖሩ ሰዎች በግብርና የሚኖሩት የታክስ ወይም ቀረጥ የምንለው እጅግ በጣም የበዛ ቀረጥ እየከፈሉ ችግር የበዛባቸው ሰዎች ነበሩ። በዚህ ቃል መሰረት ስናየው ወደ ተራራ ወጣና ተቀመጠ፣ ደቀ መዛሙርቱም ወደ እርሱ መጡ፣ እንዲህም እያለ ያስተምራቸው ጀመር። በመንፈስ ድሆች የሆኑ ብፁዓን ናቸው መንግስተ ሰማያት የእነርሱ ናትና የሚል ቃል ነው። ይሄ
በዚያ ዘመን ለነበሩ ሰዎች አንደኛ ድህነት ያጠቃቸው ሰዎች ስለነበሩና እጅግ በረሃብ የነበሩ ሰዎች ስለነበሩ ምናልባትም ቀጥታ ትርጉሙን ካዩት ግልጽ ላይሆንላቸው ይችላል። ነገር ግን ጌታችን ኢየሱስ ክርስቶስ እነዚያን ደስታ ያጡና በዚህ ዓለም ተስፋ የቆረጡ ሰዎች በሌላኛው መልኩ ሕይወትን እንዲመለከቱ የሕይወትን አቅጣጫ ስጋዊ ዓለም ከሚያይበት በተለየ መንገድ እንዲያዩት ጌታችን ኢየሱስ ክርስቶስ ያሳያቸዋል። በመንፈስ ድሆች የሆኑ ብፁዓን ናቸው ይላል። ለመሆኑ ብጽዕና ምንድነው? መንፈስ ምንድነው? ድህነት ምንድነው? እነዚህን ሶስቱን ባጭሩ እንገልጻለን። በመንፈስ ድሃ መሆን ማለት ምን ማለት ነው? ብዙ ጊዜ በዓለማችን መንፈሳዊነት ወይም መንፈስ የሚገኘው ከእግዚአብሔር እንጂ ከሰው አይደለም። ስለሆነም አንድ ሰው በመንፈሳዊ ወይም በጽድቅ ራሴ አለኝ ጽድቅ ወይም መንፈሳዊነት ከራሴ ሙሉ ነኝ በራሴ ሙሉ ነኝ ካለ እግዚአብሔር አያስፈልገውም ማለት ነው። ያ ማለት በዚህ ምድር ላይ አለኝ ብቁ ነኝ መንፈሳዊ ሕይወቴ ብቁ ነው የሚል ሰው ከሆነ ከእግዚአብሔር ተለይቷልና ያ ሰው የመጨረሻ ድሃ ነው ማለት ነው። ነገር ግን መንፈሳዊነት ከእግዚአብሔር በመሆኑ ምክንያት የእግዚአብሔር መንፈስ ያስፈልገኛል ያለና ራሱን ወደ እግዚአብሔር ለማስጠጋት ያስራበ ራሱን ዝቅ ያደረገና ድሃ ያደረገ ከሰጩና ከባለጸጋው ከእግዚአብሔር መንፈሳዊ ስጦታን ይቀበላል። ያን ጊዜ እንደገና ከእግዚአብሔር ደግሞ የሚቀበለው ያንን በመቀበሉ ምክንያት በመንፈስ ድሃ ነኝ በማለቱና ራሱን ዝቅ በማድረጉ ምክንያት ከዚህ ዓለም በውድድር ከሚሮጥበት አቅጣጫ ራሱን ዝቅ አድርጎ በሌላ መልኩ ራሱን በማየቱ የተነሳ ምክንያት ሌላ ተስፋ ይኖረዋል። ተስፋው ምንድነው? መንግስተ ሰማያት የእነርሱ ናትና ይላል። ስለዚህ የእግዚአብሔር መንግስት የምንላትና የጽድቅ መሰረት የሆነችውን ለማግኘት በመጀመሪያ ደረጃ ከእግዚአብሔር ብቻ እንጂ ከእግዚአብሔር ውጭ ሌላ የሚገኝበት ቦታ እንዳልሆነ ነው የምንረዳው። ዛሬ በዚህ ዘመን ብዙ ሰው የሚጨነቅበትና ደስታ ያጣበት ተስፋ የቆረጠበት በብዛት የሚታየው ዓለምን ከመንፈሳዊ ሳይሆን ከስጋዊ ብቻ ስለምናያት ነው። ጌታችን ኢየሱስ ክርስቶስ የድህነትን ነገር ሲናገር በመንፈሳዊ በኩል ከእግዚአብሔር ግንኙነት ካላግንና ራሳችን ዝቅ አድርገን ከእግዚአብሔር ግንኙነት ካላደረግን በስጋዊ እንኳን ብልጽግና ቢኖረን በዚህ ዓለም ያለው ደስታ ባዶ እንደሚሆን ነው የሚነግረን። ብዙ ሰዎች በአሁኑ ጊዜ ደስታን ለማግኘት ብዙ ነገር ያደርጋሉ። ደስታ ለማግኘት ምናልባትም ገንዘብ፣ ደስታ ለማግኘት ምናልባትም ስልጣን፣ ደስታ ለማግኘት ምናልባትም ሰው ያስፈልገናል ብለው ይናገራሉ። አንድ እጅግ የተዋበች ውበት ያላት እና ሀብት በብዛት ያላት እህት በምድር ላይ የሚገኘው ነገር ሁሉ አለኝ ነገር ግን ደስታ አጥቻለሁ አለች። አንደኛው ሀብታም ደግሞ በምድር ገንዘብ የሚገዛው ነገር ሁሉ በሙሉ አለኝ ነገር ግን ይሄ ያለኝ ሁሉ አስጠላኝ ብሏል። ይሄ የሆነበት ምክንያት ይሄ ሰው የደስታ ምንጭ የሚገኝበትና ብጽዕና የምንለው ብፁዓን የሚለው መጽሐፍ ቅዱስ በሌላኛው ትርጉሙ ደስታ ማለት ነው። ደስታ የሚገኝበትን አቅጣጫ ስላጣ ነው። ልክ ጌታችን ኢየሱስ ክርስቶስ በነበረበት ዘመንና በዚህ በጌታችን በኢየሱስ ክርስቶስ ጉባኤ የተገኙት ሰዎች ይህንን ነገር ያጡ ነበሩ። ጌታችን ኢየሱስ ክርስቶስ ግን አቅጣጫ ያስዛቸዋል። በመንፈስ ድሆች ሆኑ ብፁዓን ናቸው መንግስተ ሰማያት የእነሱ ናትና። በእውነትም የእግዚአብሔር መንግስት የኛ ከሆነ ከሀብታሞች ሁሉ በላዮች ነን ማለት ነው። የእግዚአብሔር መንግስት እንደገና በሚመጣው ብቻ ሳይሆን አሁንም በዚህ ምድር ኑረን ልምምድ እናረጋዋለን ማለት ነው። ምክንያቱም እግዚአብሔር ከኛ ጋር ከሆነና የእግዚአብሔር የአምላካችን በረከት በውስጣችንና በልባችን ካደረ የደስታ ምንጭ ሆነናል ማለት ነው። ዛሬ አሁን ከየቤታችሁ ቁጭ ብላችሁ ይህንን የምትሰሙ ወገኖቻችን በሙሉ ምናልባትም እያንዳንዳችሁ ደስታ ፍለጋ በተለያየ መልክ ከውስጣችሁ ሀዘን ካለ ወይም ተስፋ መቁረጥ ካለ ወይም የተለያየ ነገር ካለ ያንን ነገር በጉልበት ወይም በገንዘብ ወይም በስጋዊ ጥበብ ለማስወገድ ፈልጋችሁ ከሆነ እስቲ ቆም በሉና ይህንን ቃል አዳምጡት።
እስቲ መጀመሪያ ራሳችሁን ዝቅ አድርጉና በእግዚአብሔር በአምላካችሁ ፊት ተንበርከኩ። ያን ጊዜ የደስታ ምንጭ ሆነው እሱ ልባችሁንና አይምሮአችሁን እሱ ይመረምራል። ሐዋርያው ጳውሎስ በፊልጵስዩስ መልእክቱ ይህንን ነገር ተናግሯል። ደስ ይበላችሁ፣ ደግሜ እላለሁ በጌታ ደስ ይበላችሁ ብሏል። ስለዚህ ደስታ ከእግዚአብሔር ስለሚገኝ ሁላችን ምናልባት ስራ ውለን ከደከመንና ደስታ ካጣን ተስፋ የመቁረጥ ነገር ካለ እስቲ ረጋ እንበልና አንድ ደቂቃ በእግዚአብሔር በአምላካችን ፊት እንሁን። ከቤተሰቦቻችን ጋር ሆነን ልጆች ያላችሁ ካላችሁ ከልጆቻችሁ ጋር፣ በትዳር ያላችሁ ካላችሁ ከትዳር ጓደኛችሁ ጋር፣ ይህም የሌላችሁ ከሆናችሁ ከእግዚአብሔር ጋር እስቲ ቁጭ በሉና አንድ ደቂቃ በእግዚአብሔር ፊት እስቲ መንፈሳችሁን አረጋግታችሁ እግዚአብሔር ሆይ ሕይወቴ ባዶ ነው፣ የመንፈስ ነገር የለኝም፣ አንተ ራስህ ጎብኘኝ፣ ልቤን ላንተ ሰጣለሁ፣ አንተ ራስህ ብልጽግናንና ደስታን ከውስጥ ያስቀምጥ በሉ። እግዚአብሔር ተናግሯልና ያንን ያደርጋል። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነሱ ናትና። ልትሆን ትችላለች አይደለም ያለው፣ የእነሱ ናት፣ የእኛ ናት፣ ለእኛ የተሰጠች ናት። ጌታችን ኢየሱስ ክርስቶስ ወደዚህ ምድር መጥቶ ትምህርት ያስተማረው በመስቀል ላይ የተሰቀለው እናም መከራ የተቀበለው ለኛ ደስታ ሊሰጥ ነው። የደስታ ምንጭ ለኛ ሊሆን ነው ያንን ያደረገው። አስቡ እግዚአብሔር ምን ያህል እንደሚወዳችሁ ልጁን እስከሚሰጥ ድረስ ከወደዳችሁ፣ እናም ደግሞ ልጁ አቅጣጫችን እንድንቀይርና ሕይወታችን እንድናስተካክል ይህን ትምህርት እየሰጠን ነው። ሁላችሁ አሁን ምናልባትም ስራ ውላችሁ ደክሟችሁ ሊሆን ይችላል። ምናልባትም ወይም ስራ ለመሄድ አሁን የማታ ሰራተኞች ልትሆኑ ትችላላችሁ። እንደገና ወይም ስራ የሌላችሁም ልትሆኑ ትችላላችሁ። ማንም ይሁን ማን ለሁላችንም ይሄ መልእክት ለእያንዳንዳችን ነው። ራሳችን ዝቅ እናድርግ፣ ሕይወታችን እናስተካክል። ሙሉ ነን የሚለው ነገር ከሰው ሙሉነት አይገኝም። ሁልጊዜ ጎደሎ ነን፣ ነገር ግን እግዚአብሔር ይሞላናል። ነገር ግን እግዚአብሔር አምላካችን ሁልጊዜ በመንፈሱ ያጽናናናል፣ ያበረታታናል። እሱ ከኛ ጋር ነው። ስሙ አማኑኤል ተብሏል። አማኑኤል ማለት እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር የሚሆነው ደግሞ በማጣትም በማግኘትም በመሰደድም ባለመሰደድም ከዘመድ ጋርም በብቸኝነትም በየትኛውም አቅጣጫ በየትኛው ቢሆን እግዚአብሔር ሁል ጊዜ ከኛ ጋር ነው። ለዚህ ነው መንግሥተ ሰማያት የእነርሱ ናትና ብሎ በልበ ሙሉነት እንድናምንና በዚህም ተደስተን እንድንኖር ያደረገን። ክፍል 2 የማቴዎስ ወንጌል ምዕራፍ 5 ቁጥር 3 እና 4 በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። ድህነት ራሱ ምንድን ነው? ድህነት ማለት አንድን የፈለጉትን ነገር አለማግኘት፣ ማጣት ወይም ደግሞ በገንዘብ ብዙ ጊዜ ድህነት ስንል በእኛ ቋንቋ ገንዘብ የሌለው ድሃ፣ የሚበላው የሚጠጣው የሌለው ብቻ ሳይሆን አቅሙ የማይፈቅድለት የፈለገው ማግኘት የማይችል ራብተኛ ከሚለው ትንሽ ሻል ያለ ነገር ግን የፈለገውን በፈለገው ገንዘብ ገዝቶ መጠቀም የማይችል ማለት ነው። በዚህኛው ግን ታዲያ ይሄ የሚያስደስት ነገር አይደለም። እንደዚህ ያላቸው ሰዎች አቅመቢሶች ናቸው። በህብረተሰቡ ዘንድም እንደዚሁ ብቁ ናቸው ተብለው አይታመኑም። ጌታችን ኢየሱስ ክርስቶስ የተሰበሰቡትን ሰዎች በመንፈስ ድሆች የሆኑ ብፁዓን ናቸው አለ። ምንድነው ድህነት? በመንፈስ ድሃ መሆን ምን ማለት ነው? በዚህ አንቀጽ ውስጥ በመንፈስ ድሃ መሆን ማለት መንፈሳዊ ብቁነት የለኝም፣ ሌላ ያስፈልገኛል ማለት ነው። በመሆኑም አንድ ሰው በውስጡ መንፈሳዊ ብቁነት የለኝም ካለና የድህነት ስሜት የዝቅተኝነት ስሜት ከተሰማው ሌላ ያንን ብቁ የሚያደርገው ይፈልጋል ማለት ነው። በመሆኑም አሁን እኛ በመንፈስ ድሆች ከሆን የሚያስፈልገን ሙሉ የሚያደርገን የምንፈልገው መንፈሳዊ ነገር እንድናደርግ የሚያስፈልገን ሌላ ያስፈልገናል ካልን እሱ ደግሞ እግዚአብሔር ይሆናል ማለት ነው። ስለዚህ በመንፈስ ድሃ መሆን ማለት እግዚአብሔር ያስፈልገኛል፣ ለኔ ህይወት ከእግዚአብሔር ሌላ ዋስትና የላትም፣ ዋስትናዬ እሱ ነው የሚል ነገር ያስፈልገናል ማለት ነው። ስለዚህ በእንደዚህ አይነት ስሜት ስንኖር ህይወታችን በሙሉ ከእግዚአብሔር ጋር ለመገናኘት ራሳችን ከእግዚአብሔር ጋር ለማጣበቅ ቆርጠን እንነሳለን። እንደዚያ ከሆነ ደግሞ መጨረሻው የሚሆነው ውጤቱ ራሳቸውን የመንፈስ ድሃ አድርገው
ራሳቸውን ከእግዚአብሔር ጋር ያጣበቁ ግንኙነታቸውንና መንፈሳዊ ሕይወታቸውን ከእግዚአብሔር ጋር ዝቅ አድርገው በእግዚአብሔር እግር ስር የወደቁ ሰዎች የመጨረሻ ግባቸው መንግስተ ሰማያት ነው። መንግስተ ሰማያት የእነርሱ ናትና ነው የሚለው። እንዲያውም ለእነሱ ትሆን ትችላለች አይደለም፣ በእርግጠኝነት የእነርሱ ናት ነው የሚለው። ስለዚህ ብዙ ሰዎች ሙሉ የመሰሉ ሰዎች በመጽሐፍ ቅዱስ ውስጥ በብዙ ቦታ ተጠቅሰው ችግር ውስጥ የገቡ ሰዎች እናነባለን። በሉቃስ ወንጌል ምዕራፍ 18 የተጠቀሰ አንድ ሰው የዚህ አይነት ችግር ነበረበት። በተለይም ፈሪሳዊና አንድ ፈሪሳዊና አንድ ቀራጭ ነበሩ። ሁለቱ ወደ ቤተ መቅደስ ሄዱ ይላል። ወደ ቤተ መቅደስ ሄደው ጸሎት ሲጸልዩ ያ ፈሪሳዊው ምን ይል ነበር? ጸሎቱን በሳምንት 2 ቀን እጾማለሁ፣ ካለኝ ከ11 እከፍላለሁ እና ደግሞ እግዚአብሔር እኔን ታላቅ አርገህ ጻድቅ አርገህ ስለፈጠርከኝና ጻድቅም ስለሆንኩ አመሰግናለሁ። በተለይም ከበጣገቤ እንዳለው ከዚህ እኔ ጋር ቆሞ እንደሚጸልየው እንደ ፈሪሳው እንደ ቀራጩ ስላልሆንኩኝ አመሰግናለሁ ይል ነበር። ይሄ ሰው ለእግዚአብሔር ወደ እግዚአብሔር እየጸለየ ሳይሆን ለእግዚአብሔር የሰራውን መልካም ነገር ሪፖርት እያቀረበ ነበር። እና ግን ጌታችን ኢየሱስ ክርስቶስ በምሳሌ ሲያቀርብ ይሄኛው አልከበረም ነው የሚል። ያኛው ግን ምን አለ? በዚህ ቦታ ለመቆም እንኳን ብቁ አይደለሁም፣ ወደ ሰማይ ቀና ብዬ አንተን ለማየት እንኳን ብቁ አይደለሁም። እግዚአብሔር ወይ እኔን ኃጢአተኛውን ይቅር ስላልከኝ አመሰግንሃለሁ የሚል ነበር። የጀመረው ከራሱ ኃጢአተኝነት ነበር። እና ምን አለ? ከዚህኛው ልቅ ያኛው ጸድቆ ተመለሰ አለ። ራሱን ዝቅ ያደረገው ራሱን ድሃ ያደረገው በመንፈስ ተሞልቶ ተመለሰ። ራሱን በመንፈሳዊ ያበለጸገው ብልጽጉ ነኝ ወይም ብቁ ነኝ ያለው ድሃ ሆኖ ተመለሰ ማለት ነው። ስለዚህ በዚህ ሰዓት እያንዳንዳችን ብዙ የሚያስፈልገን ነገር ሊኖር ይችላል። በእርግጥም መንፈሳዊ ነገር ግን በጣም ያስፈልገናል ከሁሉም በላይ። እሱ ከእግዚአብሔር ጋር ከሆንና በመንፈሳዊ ነገር ከእግዚአብሔር ጋር ራሳችን ካጣበቅን በእውነት በሌላው ባለጸጋ እንሆናለን። እናንተስ አስቀድማችሁ ጽድቁንና መንግስቱን ፈልጉ ሌላው ይጨመርላችኋል ተብሏልና። ዋናው የሰው ልጅ ችግር መንፈሳዊ ግንኙነቱን ከእግዚአብሔር ጋር ማቋረጥ ነው። መንፈሳዊ ግንኙነት ከእግዚአብሔር ጋር ማቋረጥ ማለት ደግሞ ብቁ ነኝ ማለት ነው። ምንም ነገር የእግዚአብሔር ነገር አያስፈልገኝም ማለት ነው። ያንን እንደማንል ግን እርግጠኞች ነን። ስለሆነም አሁን ራሳችንን መርምርና ወደ አምላካችን እንመለስ። ሌላው ሁለተኛው ሰው በሉቃስ ወንጌል ምዕራፍ 12 ከቁጥር 15 ከቁጥር 15 የተገለጠው ሰው ነው። እሱም ብዙ ገንዘብ ያለው ብዙ የእርሻ ፍሬ ያለው፣ ነገር ግን የእርሻው ፍሬ ደግሞ በስቶ ማከማቻ አጥቶ ይቸገር የነበረ ሰው ነው። አሁን በመጨረሻ ጥበቡ ተፈላስፎ በፍልስፍናው ያገኘው ዋና መፍትሄ አሮየውን ጎተራ አፍርሶ ሌላ አዲስ መስራት ነው። አዲሱን ሰርቶ ያለውን አዝመራ በዚያ ጎተራ ውስጥ ከጨመረና ካስቀመጠ በኋላ እንዲህ አለ፣ ነፍሴ እጅግ ደስ ይበልሽ፣ ለሕይወትሽ ለዘላለም የሚሆን ሀብት ተጠራቅሞልሻል፣ አጠራቅሜልሻለሁ። እንዲያውም ቃሉን ባነበው ደስ ይለኛል። ምሳሌም ነገራቸው እንዲህ ሲል፣ አንድ ባለጠጋ ሰው እርሻ እጅግ ፍሬያም ሆነችለት። እርሱም ፍሬዬን የማከማችበት ስፍራ አጥቻለሁና ምን ላድርግ ብሎ በልቡ አሰበ። እንዲህ አደርጋለሁ፣ ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ፣ በዚያም ፍሬዬንና በረከቴን ሁሉ አከማቻለሁ። ነፍሴንም አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ እረፊ፣ ብዪ፣ ጠጪ፣ ደስ ይበልሽ እላታለሁ አለ። እግዚአብሔር ግን አንተ ሰነፍ፣ በዚች ሌሊት ነፍስህን ከአንተ ሊወስዷት ይፈልጓታል፣ ይህ የሰበሰብከው ለማን ይሆናል አለው። ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድ ባለጠጋ ያልሆነ እንዲህ ነው አለ። በዚህ ሰውዬ ታሪክ ውስጥ አንድ የሚገርም ቃል እናነባለን። ብይ፣ ጠጭ፣ ደስ ይበልሽ እላታለሁ ነው የሚለው። ራሱ ባለው ገንዘብ እንኳን መደሰት አልጀመረም። ገና ለወደፊት ነው መደሰት የጀመረው። ወገኖቼ እያንዳንዳችን እስቲ ውስጣችን እንመልከት። አሁን እግዚአብሔር የሰጠን ነገር ምን አለ? እስቲ ሌላ ከምንመኝና ለሌላ ደስታ ይሰጠናል ብለን ሌላ ነገር ከምንፈልግ ቁጭ እንበልና ያለንን ነገር እንየው። እስቲ እያንዳንዳችን ማንነታችን እንየው። ብፁዕ አባታችን በዛሬው ጧት በትናንትናው እሑድ ጧት እንዲህ ይሉ ነበረ።
ራሳችሁን አክብሩ፣ ሰው ክቡር ነው፣ ክቡርነታችሁን ተመልከቱ ይሉ ነበር። እስቲ እያንዳንዳችሁ እንዴት ናችሁ? እንዴት አድርጎ እግዚአብሔር ውብ አድርጎ እንደፈጠረንና በሱ በአርአያውና በምሳሌው የፈጠረን ከዚያም እንደገና ልጆቹ ያደረገን ከዚያም እንደገና እድል እዚህ ሀገርም መተን እንኳን እድል ሰጥቶን ሰርተን እንድንበላ ጤና እንደሰጠን ሁላችን እስቲ ይህን እናስብ። በዚህ እንደሰት በዚህ መደሰት ከጀመርን የምንፈልገው ደግሞ ይመጣል። ነገር ግን ለዚህ ደስታ ለማግኘት መንፈሳዊ ድህነትና በመንፈስ ራስን ዝቅ አድርጎ ከእግዚአብሔር መቀበል ያስፈልጋል። ይሄ ሰው ከእግዚአብሔር መቀበል አልፈለገም ነበር፣ ብቁ ነኝ አለ። ነገር ግን በሚገርምና በሚደንቅ ሁኔታ ነፍሱ የሱ አልነበረችም። የምትጨነቅላት እንድትደሰት ያከማቸህላት ነፍስ ያንተ አይደለችምና ዛሬ ትወሰዳለች አለ። ታዲያ እያንዳንዳችን የህይወታችን ዋስትና እግዚአብሔር ከሆነ መጀመሪያ ከሱ ከእግዚአብሔር በረከትን እንቀበል። እንግዲህ ድህነት ማለት ይሄ ማለት ነው። ሌላው በሁለተኛ አንቀጽ የጠቀስነው ዛሬ የምንማረው ሁለተኛው እንዲህ የሚል ነው፣ የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና ይላል። ይሄኛው ደግሞ ኃይለኛ የሆነው አረፍተ ነገር ነው። የሚያዝኑ ብፁዓን ናቸው፣ የሚያዝኑ ደስተኞች ናቸው ማለት ነው። ብፁዕ ማለት የተባረከ፣ የተደሰተ፣ የተትረፈረፈ ነገር ያለው ማለት ነው። ብጽዕና የሚለው ቃል ከእግዚአብሔር በረከትን ያገኝና በእግዚአብሔር የተባረከ በረከትና ጸጋ፣ ደስታ በልቡ በህይወቱ የተትረፈረፈለት ማለት ነው። እና ጌታችን ኢየሱስ ክርስቶስ የሚያዝኑ ናቸው እንደዚህ የሚሆኑት ይላል። የሚገርም ነገር ነው። በአንድ በኩል ሐዘን አለ፣ በሌላ በኩል ደግሞ ብጽዕና አለ ነው የሚለን። እንዴት የሚያዝን ሰው ሊደሰት ይችላል? እንዴት ሰው በሐዘን ከተኮማተረ ደስታ በየት ሊያገኝ ይችላል? ይሄ ጥያቄ ነው መመለስ ያለበት። ጌታችን እየተናገረ ያለው በስጋ በመናገኘው በመንበላው በመንጠጣው በመንኖርበት ቤት በመንገዛው መኪና ወይም ደግሞ አጠቃላይ ባለን ስልጣን አይደለም። የደስታ ምንጭ ሊገኝ የሚችለው በእግዚአብሔር ከሆነ መጀመሪያ የምናዝንበት ነገር መኖር አለበት። አንድ ሰው ምርት ለማምረት ስራ ከሰራ መንፈሳዊ ደስታ ለማግኘት ሌላ አንድ መንፈሳዊ ሐዘን ያስፈልጋል ማለት ነው። ስለዚህ የተለያዩ የሐዘን ደረጃዎች አሉ። ለምሳሌ እያንዳንዳችን እስቲ ራሳችን በሰራነው ኃጢአትና ራሳችን ባጠፋነው ጥፋት አለን በምንለው ስተታችን ላይ እንዘን። የመጀመሪያው እሱ ነው። ሰው ተሳስቻለሁ በሚለው በኃጢአቱ በውድቀቱ ባለው ዝቅተኛ ነገር ማዘን ያስፈልጋል። እሱ ከሆነ የዚያ የሐዘኑ ፈንታ አጻፋው ደስታ ነው የሚለው ጌታ። የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና ነው የሚለው። እንግዲህ ስለ ኃጢአታችን እግዚአብሔርን ወይም ወገናችን ወይም አንድ ነገር ስተት ፈጽመን እምናዝን ከሆነ አጻፋው መጽናናት ነው። ነገር ግን በሌሎች የምንደሰት በሌሎች ስቃይ ወይም ደግሞ በኃጢአታችን የምንደሰት ከሆነ መጨረሻው ሐዘን ነው የሚሆነው። ስለዚህ ጌታ እስቲ መጀመሪያ ራሳችሁን እዩና መጀመሪያ በሰራችሁት ዝቅተኛ ወይም ደግሞ ኃጢአት በሆነ ነገር እዘኑ፣ በሐዘን ውስጥ ሁኑ፣ ከዚያ መጽናናትን ታገኛላችሁ ይላል። የመጀመሪያው አንደኛው የሚለው በሰራነው ኃጢአት ወይም ደግሞ በሰራነው ስህተት ማዘን ነው። ሁለተኛው ለሌሎች ማዘን ነው። ለሌሎች፣ ለወገን፣ ለአገር፣ ለሕዝብ ማዘን ነው። በዚህ ዙሪያ ላይ ኤርምያስ አንድ የተናገረው ቃል አለ። እሱን አነብላችኋለሁ። የሚያሳዝን ቃል ነው። ኤርምያስ አልቃሻው ነቢይ ነው የሚባለው። ብዙ ጊዜ የሚያለቅሰውና የሚያዝነው ለሕዝቡ ነበረ። በአንድ ቦታ ላይም እንዲህ ብሎ አዝኗል። የሚያሳዝን ቃል ተጠቅሟል። ትንቢተ ኤርምያስ ምዕራፍ 9 ከቁጥር 1 እንዲህ የሚል ቃል ተጠቅሟል። ተግተው ስለሞቱ ስለ ሕዝቤ ሴት ልጅ ሌሊትና ቀን አለቅስ ዘንድ ራሴ ውሃ ዓይኔ የእንባ ምንጭ በሆነልኝ አለ። እስራኤላውያን በዚያን ጊዜ በኃጢአት ውስጥ ሆነው እግዚአብሔርን ያሳዝኑ ነበረ። እግዚአብሔርን በማሳዘናቸው ምክንያት ጉዟቸው ወደ ሞት ነበር። ኤርምያስ ከእግዚአብሔር ተልኮ ቢጮህ እምቢ አሉ እና ምን አለ? ተግተው ስለሞቱ ስለ ሕዝቤ ሴት ልጅ ሰዎች ሌሊትና ቀን አለቅስ ዘንድ ራሴ ውሃ ዓይኔም የእንባ ምንጭ በሆነልኝ አለ። ዛሬ በተለይ እኛ ኢትዮጵያውያን ብዙ የምናዝንበት የምናለቅስበት
ብዙ በእግዚአብሔር ፊት የምንጸልይባቸው ጉዳዮች አሉን። በሀገራችን ስለ ረሃብ እንሰማለን። ስለ ታሰሩ ሰዎች እንሰማለን። ፍርደ ገምድል ዳኞችና በስልጣናቸው የሚመኩ ሰዎች የሚያደርጉትን ነገር እንሰማለን። ይሄ ሁሉ ያሳዝነናል። ለዚህ ሁሉ የሚያዝኑ ሰዎች ይጽናናሉ ይላል። በዚህ ውስጥ ሁላችን በአንድ ህብረት ሆነን በሐዘን ካዘንና ከጸለይን የዚያን ፈንታ የዚያን አጻፋ እግዚአብሔር መጽናናትን ይሰጠናል። ክፍል 3 የማቴዎስ ወንጌል ምዕራፍ 5 ቁጥር 5 የዋሃን ብፁዓን ናቸው ምድርን ይወርሳሉና። የዋሆች ብፁዓን ናቸው ምድርን ይወርሳሉና። የዋህነት ብዙ ጊዜ በአገራችን አንድ የሚሰጠው የተሳሳተ ትርጉም አለ። አንድ ሰው የዋህ ከሆነ ምናልባት ራሱን መቆጣጠር የማይችል አንዳንድ ጊዜ ተሳዳቢው ሰዎችን የዋሃን የምንልበትም ነገር አለ። ከሌኮ ከሆዱ ምንም የለው ከሌኮ ከሆዷ ምንም የላት የዋህናት እንላለን። እንደነዚህ አይነቶች ምናልባት ምን ሊሆኑ ይችላሉ። ነገር ግን ጌታችን ኢየሱስ ክርስቶስ እንደዚህ ያለ የዋህነትን አይደለም ይያለ። የዋሃን ማለት እያወቁ ልባቸው እውነትን እያወቀ እየተረዳ ለእግዚአብሔርና ለክብሩ ብለው ማንኛውንም ነገር የሚተው ራሳቸው በየዋህነት ከእግዚአብሔር ጋር ብቻ በሚያደርጉት ነገር ራሳቸውን የገዙ ራሳቸውን ማስተዳደር የቻሉ ራሳቸውን ለፍቅር ለሰላም አሳልፈው የሰጡ ማለት ነው። የዋሃን ማለት ጅል ማለት አይደለም። የዋሃን ማለት ብስሎች ናቸው። ነገር ግን ደግሞ ጌታችን ኢየሱስ ክርስቶስ እንደተናገረው እንደ እባብ ብልሆች እንደ ርግብ የዋሆች ሁኑ ብሎ ለደቀ መዛሙርቱ እንደተናገረው ሁሉ ዓለም ከሚጠበበው ያነሰ ጥበብ ነገር ግን ደግሞ ዓለም ከሚያገኘው ደስታ የበለጠ ደስታ ማግኘት ነው። እና የዋሃን ብፁዓን ናቸው ምድርን ይወርሳሉና ነው የሚለው። በምድር ላይ ምንድነው የሚገኘው? እና ስለ የዋሃን በመጽሐፍ ቅዱስ ውስጥ ምናልባት ወደ 3 ነገሮችን መጠቀም እንችላለን። አንደኛው የዋሃን የተገራ ልብ ያስፈልጋል። ገር ልብ፣ እግዚአብሔርን የሚያስደስት ልብ፣ እግዚአብሔር ጋር የተገናኘ ልብ፣ አውሬ ያልሆነ ሸካራ ያልሆነ ልብ፣ የምናገረው የማያሳዝን ከልባችን ምንም ነገር ያልያዝ ነው። ያዕቆብ ስለዚህ ነገር ክርስቲያኖች ምን አይነት ሰዎች መሆን እንዳለባቸው የሚሰጠው ትምህርት አለ። እስቲ እሱን አብረን እንመልከት። ያዕቆብ መልእክት ምዕራፍ 3 ከቁጥር 7 እንዲህ የሚል ቃል ተጽፏል። ከ6 ጀምሬ አነባዋለሁ። አንደበትም እሳት ነው፣ አንደበት በብልቶቻችን መካከል አመፀኛ ዓለም ሆኗል። ስጋን ሁሉ ያሳድፋል፣ የፍጥረትንም ሩጫ ያቃጥላል፣ በገሃነም ይቃጠላል። የአራዊትና የወፎች የተንቀሳቃሾችና በባህር ያሉ የፍጥረት ወገን ሁሉ በሰው ይገራል። ይሄ ነው። የአራዊትና የወፎች የተንቀሳቃሾችና በባህር ያለ ፍጥረታት ወገን ሁሉ በሰው ይገራል፣ ደግሞም ተገርቷል። ነገር ግን አንደበት ሊገራ ማንም ሰው አይችልም የሚል ቃል አለ። እና እንግዲህ ክርስቲያኖች ማለት የዋሃን ማለት አንደበታቸውን የገሩ አንደበታቸውን ያረሙ እርምት አንደበት ያላቸው። እስቲ አስቡ፣ በአንደበታችን ስንት ሰዎች አስቀይመናል። ራሳችን በምናደርገው ነገር ቤተሰብ ከቤተሰብ ከዘመድ ከአዝማድ ልጆች ወላጆች የትዳር ጓደኞች የሩቅና የቅርብ ጓደኞች እነዚህን በመናገር ልባ ከልባችን ከመላሳችን በሚወጣ ያልታረቀ ነገር ካሳዘነ እሱ አይነት የዋህነት አይባልም። እሱ አይነት እንደውም አንዳንድ ጊዜ ምን ይሉታል እንደ መደዲያና አይነት ነገር ነው። እና ከዚህ እንዲቆጠቡ ነው ጌታችን በመንፈስ የዋሃን የሆኑ የዋሃን ብፁዓን ናቸው ያለው። የዋሃን ማለት የታረመ አንደበት፣ የታረመ ልብ፣ የረጋ ልብ፣ የተጽናና ልብ ያለው ማለት ነው። በገላትያ መልእክት ምዕራፍ 5 ቁጥር 22 እስከ 23 ድረስ እንደገና የመንፈስ ፍሬ የሚያፈራ ልብ የሚል ቃል ተሰጥቷታል። እና የዋሃን ማለት የመንፈስ ፍሬ የሚያፈራ ጽድቅ የሚያፈራ መንፈሳዊ ነገር ከራሱ ከአንደበቱ የሚወጣ ማለት ነው።
ጌታችን ኢየሱስ ክርስቶስ የዋሃን ብፁዓን ናቸው ሲል የዋህ ሲል የሚናገሩት ነገር በሙሉ እግዚአብሔርን የሚያስደስት ማለቱ ነው። እስቲ ገላትያ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት የሚል ቃል ተጠቅሟል። የዋሃት ራስን ከመግዛት ጋር ከፍቅር ጋር ከትትና ጋር የተያያዘ ነገር ነው። እንዲህ አይነት ሰዎች ምንን ይወርሳሉና? ምድርን ይወርሳሉና። ምድር መቼም የሀብት ሁሉ የበረከት ሁሉ ቦታ ናት። በዓለም ላይ ባሁኑ ጊዜ የሀብት ምንጭ ምንድነው ተብሎ ቢነገር ምድር መሬት ነው የሚል አባባል አለ እና የዋሃን የመሬት የምድር ባለቤቶች ናቸው። አንዳንድ ጊዜ የመጽሐፍ ቅዱስ ነገር የሰማይ ነገር ብቻ መስሎ የሚታየን ሰዎች አለን። በዚህ ምድር ላይ የእግዚአብሔርን ጽድቅ ካልተለማመድን፣ በዚህ ምድር ላይ የዋሁነ ከሌሎቹ ጋር መንፈሳዊ ግንኙነት ከሌለን፣ ራሳችን ሌሎቹ ከኛ ጋር ያላቸውን ግንኙነት በመንፈሳዊ ነገርና በረጋ ልብና በየዋህ ልብ ካላደረግን የመንግስተ ሰማያቱ ነገር ተጨባጭ አይደለም። መንግስተ ሰማያት የምንለው ነገር በዚህ ምድር ከእግዚአብሔር ጋር እየኖርን የተለማመድነው ልምምድ ነው። በዚህ ምድር ደስታ ካለን፣ በዚህ ምድር ትዕግስት ካለን፣ በዚህ ምድር የዋህ ልብ ካለን ይህን ምድር በዚህ ምድር የሚገኘው በረከት የኛ ይሆናል። በደስታ በሰላም በነጻነት እንኖራለን። የተበሳጩ ሰዎች ሁሉ ጊዜ ሰላም የላቸውም። በቀል ውስጥ የተገቡ ሰዎች የዋሃል ማለት ከበቀል ነጻ የሆነ ማለት ነው እንደኛ እና በቀል ውስጥ ያሉ ሰዎች ብዙ ጊዜ ሰላም የላቸውም፣ የተረጋጋ ህይወት የላቸውም፣ ወዳጅ የላቸውም። ሌላው ቀርቶ እንደው በምድር ላይ እንኳን ቢከሰሱ ዋስም ይሆናቸው የለም። ያ አለመረጋጋትን ይፈጥርላቸዋል። የዋሃን ግን ሁሉ ነገር የነሱ ነው። የዋሃን የሚሉት ሁሉንም ስለሚወዱ ሁሉም እነሱን ይወዳቸዋል። ጌታችን ኢየሱስ ክርስቶስ ሌላው ደግሞ ራስን በመስጠት ላይ የተመሰረተም ነው የዋህነት። ለእግዚአብሔር ራስን አሳልፎ በመስጠት ላይ የተመሰረተ ነው የዋሃት የሚለው ነገር እና መስቀሌን ተሸከሙ እለት እኔን ተከተሉኝ የሚል ቃል ተጽፏል። የዋሃል የሚለው ነገር ያ የክርስቶስን መስቀል በፍቅር እሱን ከያዝነ ህይወታችን የክርስቶስ ፍቅር ከልባችን ስለሚፈልቅ የምናደርጋቸው ነገሮች በሙሉ ከክርስቶስ ፍቅር ጋር የተያያዙ ስለሆኑ እነሱን በመናደርግበት ጊዜ ከሌሎች ጋር ያለን ግንኙነት የሰመረ ይሆናል እና ቀናችን ህይወታችን በሙሉ በደስታ የተሞላ ይሆናል ማለት ነው። ሌላው ይሄ በማቴዎስ ወንጌል ምዕራፍ 10 ቁጥር 39 የምናገኘው ነው። ሌላው የዋሃት ትዕግስትን የሚጨምር ነገር ነው። እስቲ ወደ ኤፌሶን በተላከው መልእክት ላይ አንድ ነገር እናነብ። ኤፌሶን ምዕራፍ 4 ከቁጥር 2 ላይ ያለውን አብረን እናነባዋለን። ይህንን የምናነብላችሁ የምታነቡ መጽሐፍ ቅዱስ ከቤታችሁ ናችሁ እንድታነቡት፣ የማታነቡ ደግሞ እንድትሰሙት ጭምር ነው። እንዲህ ይላል፣ በትህትና ሁሉና በየዋህነት በትዕግስት እርስ በርሳችሁ በፍቅር ታገሱ ይላል። እንደውም ከቁጥር 1 ጀምራችሁ እንግዲህ በጌታ ስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ ለምናችኋለሁ። እንደሚገባ ትመላለሱ ዘንድ እና እንደሚገባ መመላለስ ማለት ሐዋርያው ሲተረጉመው በትህትና ሁሉና በየዋሃት በትዕግስትም እርስ በርሳችሁ በፍቅር ታገሱ። እንዴት ግሩም ነገር ነው! በሰላም መሳሪያ የመንፈስን አንድነት ለመጠበቅ ትጉ የሚል ነገር ነው። እንዴት ደስ የሚል ነገር ነው! አሁን በዓለም የጠፋው እኮ ፍቅር ነው፣ መተሳሰብ፣ ትዕግስት ጠፋ። አሁን በዚህ ይህን ፕሮግራም ስንል ዋናው ነገር እንድትደዋወሉ ጭምር እንድትገናኙ እንጂ ምክንያቱም ዓለም ብቸኛ ሆኗል። እናንተ ከዓለም የምትለዩት በክርስቶስ አንድ በመሆናችሁና እግዚአብሔር በሰጣችሁ ጸጋ አንዳችሁ ለሌላችሁ መረዳዳት እንድትችሉ ነው። የዋሃን ብፁዓን ናቸው ምድርን ይወርሳሉና የተባለውም ይሄ ነው። ምድርን መውረስ ማለት በዚህ ምድር ላይ አብረን በምንኖርበት ጊዜ አንዳችን አንዳችን ገነት ሆነን እንድንኖር ነው። አንዱ ሌላውን ከመግፋት አንዱ ሌላውን መደገፍ።
በትዳር ጓደኛም በጓደኝነትም በተቀላላ በዚህ ምድር በመናደርገው እንቅስቃሴ የመደጋገፍ ነገር ሲኖር ነው። ያ ከሆነ ምድር ራሷ መንግስተ ሰማያት ትሆናለች። ያንኛ ወረስናት ማለት ነው። የሰማዩም ደግሞ በእርግጠኝነት እናገኘዋለን ማለት ነው። ወደ ቲቶ የተላከ መልእክት ምዕራፍ 3 ከቁጥር 2 ላይ እንዲህ የሚል ቃል ተጽፏል። የሚታዘዙ ለበጎ ስራ ሁሉ የተዘጋጁ ማንንም የማይሳደቡ የማይከራከሩ ገሮች ለሰው ሁሉ የዋህነትን ሁሉ የሚያሳዩ እንዲሆኑ አሳስባቸው። ገርነት የዋህነት አንድ ነው። ገር ማለት በቃ ቸር ከሰው ጋር የሚግባባ የሰው ልቡ ሰውን የማያሳዝን ከሰው ጋር የሚግባባ ራሱን ከእግዚአብሔር ጋር ሰውን ደግሞ ከሌላው ጋር የሚያገናኝ መካከለኛ ድልድይ የሰላም ድልድይ ማለት ነው። የዋሃን ብፁዓን ናቸው ምድርን ይወርሳሉና። ክፍል 4 የማቴዎስ ወንጌል ምዕራፍ 5 ቁጥር 6 ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና። ወደ 3 ብፁዓን ብጽዕና የሚያሰጡ ወይም ደግሞ ደስታ የሚያሰጡ ጌታችን ኢየሱስ ክርስቶስ ያስተማራቸውን አንደኛው በመንፈስ ድሆች የሆኑ ብፁዓን ናቸው የሚል የመንፈስ ድህነት ምን ማለት እንደሆነ ባጭሩ ተነጋግረናል። መንግስተ ሰማያት የእነርሱ ናትና ይላል። ሁለተኛው ደግሞ የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና የሚል የሐዘን አይነቶችንና እንደገና መጽናናት የዋህነት ምን እንደሆነ በአጭሩ አይተናል። ያው የዋህነት ማለት ጅልነት አይደለም። የዋህነት ማለት ልበ ቅንነት በእግዚአብሔር ፊት ራሱን ዝቅ ያደረገና በአጠቃላይ መንፈሳዊ ማንነቱን በእግዚአብሔር ፊት ያስረከበ ትሁት እንደማለት አይነት ነገር ነው እና ይህንን ተምረናል። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና የሚል እንማራለን። በዚህም ጌታችን ኢየሱስ ክርስቶስ ሁለት አይነት ተቃራኒ የሚመስሉ ነገር ግን ደግሞ ለሰው ልጅ ሕይወት አስፈላጊ የሆኑ ነጥቦችን አስተምሯል። ይሄ ትምህርት ሁለት አይነት ሰዎች ናቸው የሚማሩት። አንደኛው በጣም ብዙ ህዝብ አባቶቻችን የ5 ገበያ ህዝብ ብለው የሚጠቅሱት ብዙ ከ500 እስከ 600 እስከ አንዳንድ ጊዜም እስከ 5000 ድረስ የሚደርስ ህዝብ ነው። ሌሎቹ ግን የሱ ደቀ መዛሙርት አብረው የሚውሉና የሚያድሩ ተከታዮቹ 120ዎቹ ቤተሰብ የሚል ስም የተሰጣቸው ናቸው እና ይህን ትምህርት ሁለቱም ናቸው የሚማሩት። ዛሬ ለኛ ይሄ ትምህርት ለተማርንም ላልተማርንም ለሁላችንም ክርስቲያን ለሆን ሁሉ ያስፈልገናል እና ጌታ የሚነግረን ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና ይላል። በአንድ በኩል ረሃብን ጠቅሷል፣ በሌላ በኩል ደግሞ መጥገብን ጠቅሷል። በመጀመሪያ የተናገረው ጽድቅን የሚል ነው። የሚራቡት ጽድቅን ነው። ጽድቅ ማለት እውነት ነው። ጽድቅ ማለት ትክክለኛ የሆነ ነገር ነው። ጽድቅ ማለት በእግዚአብሔር ፊት እውነት የሆነ ነገር መራም ማለት ነው። የሚራቡና የሚጠሙ ጥማትም ጭምር አለው። ብፁዓን ናቸው ይጠግባሉና ነው የሚለው። እንደገና እነሱ የተራቡ ከሆነ ይጠግባሉ ነው የሚለው። ሁለት አይነት ነገር ነው። በአንድ በኩል ረሃብና መጠማት አለ፣ በሌላ በኩል ደግሞ መጥገብና መርካት አለ። እነዚህ ሁለት ነገሮች ነው ጌታ በዛሬው ሁለት ነገሮች ነው ጌታ ያስተማረው። ዛሬ የምናያቸው አጠር ባለ መልኩ እነዚህን ሁለቱን ነው። በመጀመሪያ ደረጃ እነዚህን ብዙ ጊዜ አንዳንድ ሰዎች ስለ ጾም ሰጥተው የሚናገሩት ይናገራሉ። ብዙ ጊዜ እንዲያውም በጾም እንድንጾም የሚያደርጉን ነገሮች ናቸው ብለው ይናገራሉ። ነገር ግን ጌታችን እዚህ ላይ ስለ ጾም አይደለም ይሄንን እየተናገረ ያለው። በእኛ የትርጓሜ መጻሕፍትም የትርጓሜ ወንጌልም ይሄ ነገር ስለ ጾም አይደለም የተሰጠው። እንዲያውም የኛ አባቶች ያሉት በአንድምታው ወንጌል አንድም መራብ የሚሉት ኃጢአት የሚራቡ
ከኃጢአትን የሚያስወግዱ ጽድቅን የሚራቡ ንዑዳን ክቡራን ናቸው ብለው ነው የተረጎሙት። እና ይሄ ማለት እንግዲህ ራብ የሚለው ነገር ከምግብ ጋር የተያያዘ አይደለም። እዚህ ጋር ጌታ የተናገረው ከመጾም ጋር የተያያዘ ሳይሆን ከሌላ ጋር የተያያዘ ነው። ስለዚህ ጽድቅ የሚለው ነገር የእግዚአብሔርን ነገር የተራቡ ማለት ነው። እውነት የሆነን ነገር የተራቡ ማለት ነው። ስለዚህ መራብ ምንድን ነው? በመጀመሪያ ደረጃ የሚራብ ሰው ሕይወት ያለው ሰው ነው። በሕይወት ያለ ሰው ስጋና ነፍስ ደም ያለው ሰው ይራባል። የሞተ ሰው አይራብም። ስለዚህ ጌታ ለመጥገብና አሁን በአሁኑ ጊዜም ሆነ ያን ጊዜ ብዙ ጊዜ የተራቡ የተጠሙ የተወለጉ ሰዎች ነበሩ። እርግጥ ነው ብዙ እየበሉ እየጠጡ የማይረኩና ደስታ የሌላቸው ሰዎች አሉ። ቀደም በመጀመሪያው እንዳልነው ብፁዕ ነው የሚለው ነገር ብጽዕና ደስታን የሚያጎናጽፍ ስለሆነ ብዙ ጊዜ እየበሉ እየጠጡ ብዙ ነገር እያላቸው የሚራቡ የሚደክሙ ደስታ የሌላቸው ሰዎች አሉ። ጌታችን ኢየሱስ ክርስቶስ እየተናገረ ያለው ጽድቅን የሚራቡ እና የሚጠሙ ብፁዓን ናቸው አለ። እንግዲህ ይሄ መራብ የሚለው ነገር ጽድቅን ከሆነ የምንራበው እውነትን የሚራቡ ማለት ነው። የእግዚአብሔር ነገር ከውስጣቸው ፍላጎት ያላቸው ማለት ነው። እግዚአብሔርን ለማወቅ እውነትን ለማወቅ ጽድቅን ለመረዳት ያናውቁም በእግዚአብሔር ስር ለመኖር የሚራቡ ሰዎች ብፁዓን ናቸው ነው የሚለው። ምክንያቱም ይጠግባሉና። ሰው ከተራበ እንዳልኩት ሕይወት አለው፣ ደግሞ ሲያገኝም የመብላት አቅም አለው። የማይራብ ሰው ጤና የሌለው ሰው ነው። ብዙ ጊዜ በዚህ ሀገር ሆነ በሀገራችን የአእምሮ ችግር ያለባቸው ሰዎች ራብ አይሰማቸውም። ራብ ያልተሰማቸው ሰዎች ይደክማሉ፣ ድካም ያጠቃቸዋል። ሲደክሙ ደግሞ ያው ይወድቃሉ ማለት ነው። ነገር ግን ትክክለኛ ሰውነታቸውና የደም ስራቸው በትክክል የሚሰራ ሰዎች ይራባሉ። ሲራቡ የሚበሉት የሚጠጡት ይጣፍጣቸዋል፣ ይጥማቸዋል፣ እናም ደግሞ ያረካቸዋል። ጌታችን ኢየሱስ ክርስቶስ የሚናገረው ይሄንን ነው። ዛሬም በዓለም ላይ የተለያዩ ሰዎች የጠገቡ የሚመስላቸው ነገር ግን በረሃብ ውስጥ ያሉ ሰዎች አሉ። እናም ጌታችን በዚያ ዘመን ያሉትን ሰዎች ዛሬ ያለነውን ሰዎችም ይሄንን ነገር ያስጠነቅቀናል። ስለዚህ እስቲ 3-4 ነገሮችን እንጥቀስ። አንደኛ በዚህ ዘመን ሰው የራበውና ያጣው የሚያስፈልገው ነገር ምንድነው? በዚህ ዘመን እውነት በምድር ላይ ጠፍቷል። ስለሆነም እውነትን የሚራቡና የሚፈልጉ ሰዎች በዚህ ዘመን በጣም ወሳኝ ናቸው፣ ደግሞም ያስፈልጋቸዋል። እውነትን ለፈለጉ ሰዎች እግዚአብሔር እውነት ስለሆነ እውነትን ይሰጣቸዋል። መራብ ሁልጊዜ ፍላጎትን የሚጠይቅ ነገር ነው። ሰዎች ካልተራቡ ምግብ እንደሚያስፈልጋቸው አያውቁም። ምግብ ካላስፈልጋቸው ደግሞ ሊበሉ አይችሉም። ካልበሉ ደግሞ ይሞታሉ ማለት ነው። ጌታችን ኢየሱስ ክርስቶስ የእግዚአብሔርን ጽድቅ ለማግኘት መራብ ያስፈልጋል፣ መፈለግ ያስፈልጋል ነው የሚለው። በኢሳይያስ የተጠቀሰ አንድ ትልቅ ቃል አለ። እናንተ የተጠማችሁ ሁሉ ኑ፣ እናንተ ገንዘብ የሌላችሁ ወደ ውሃዎች ኑና ግዙ፣ ብሉም፣ ያለ ገንዘብ ያለ ዋጋ የወይን ጠጅና ወተት ግዙ ይላል። እንግዲህ ዋናው የኛ ነገር የክርስቲያኖች ነገር ከእግዚአብሔር የምናገኘው ነገር ቢኖር መግዛት አይደለም፣ መፈለግ ነው የሚያስፈልገን። ስለዚህ ጽድቅን ፈልጉ ማለት ነው። የተራቡ ጽድቅን የሚራቡ ማለት ጽድቅን የሚፈልጉ ማለት ነው። እውነትን የሚፈልጉ ማለት ነው። ከዚያ ይጠግባሉ። ምክንያቱም ከፈለጉ እግዚአብሔር ለመስጠት ዝግጁ ነው ማለት ነው። ነገር ግን ሕይወታቸውን በቆሻሻ በቂም በበቀል በሌላ ነገር ሕይወታቸውንና አይምሮአቸውን ከሞሉት የእግዚአብሔርን ጽድቅ ለመቀበል አይምሮአቸው ፈቃደኛና አይሆንም፣ ችሎታም አይኖረውም። ምክንያቱም ይሞላል።
ከሞላ ደግሞ መቀበል አይችልም። ስለዚህ የመጀመሪያው የሚሆነው ምንድነው? የእግዚአብሔርን ጽድቅ መፈለግ ማለት ነው። ፍለጋ ፈልጉ። በሌላ ቦታ ላይ በር አንኳኩ ይከፈትላችኋል፣ በር ላንኳኳ ይከፈትለታልና ለለመነ ደግሞ ይሰጠዋል የሚል ቃል አለ። ስለዚህ ብዙ ጊዜ በአሁኑ ጊዜ ደስታ የሚሰጠው የተለያየ ገንዘብ ወይም ደግሞ የዚህ ዓለም ቁሳቁስ ነገር ስለሚመስለን የበለጠ ጊዜያችንና አእምሮአችን የምናሳልፈው ከዚያ ጋር ነው። ነገር ግን ያም እንዲባረክና በዚያም ደስታ እንድናገኝ ካስፈለገ መጀመሪያ መፈለግ ያለብን የእግዚአብሔርን ጽድቅና መንግስቱን ነው ማለት ነው። ስለዚህ ጽድቅን የሚራቡና የሚጠሙ ይጠግባሉና ወደ እግዚአብሔር ይጠግባሉና ጽድቅን የሚራቡ የሚጠሙ ይጠግባሉ። መንግስት ብፁዓን ናቸው ይጠግባሉና እና ብፁዓን ናቸው ማለት ደስተኞች ናቸው። ስለዚህ ተርበው አይሄዱም። ጌታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ ብዙ ሰዎች ከሱ ጋር አብረው ውለው ሲማሩ ውለው በዚሁ በተራራው ስብከት ማለት ነው ማታ ደክመው ወደ ቤታቸው ሊሄዱ ሲሉ ደቀ መዛሙርቱ አይ እነዚህ ሰዎች የሚበሉት የሚጠጡት የላቸውም፣ አሁኑኑ እናሰናብታቸው፣ ለመግዛትም እንኳን 200 ዲናር እንኳን ቢኖረን ልገዝተን እነዚህን ሰዎች ልናጠገብ አንችልም አሉ ደቀ መዛሙርቱ። ጌታ ግን ምን አለ? አዝንላቸዋለሁ፣ እንደ ተራቡ እንዲሄዱ ስለማልፈልግ የሚበሉት እዚሁ አዘጋጁላቸው አለ። ደቀ መዛሙርቱ ሳሱ። ምንድነው ያሉት? እንዴ ለዚህ ሁሉ ህዝብ እኮ 200 ዲናር እንኳን ቢኖረን ገዝተን ልንሰጥ አንችልም አሉ። አይ ግድ የለም ያለውን አምጡት አለ። 2 አሳና 5 እንጀራ ተገኘ። የተገኘው ህዝብ በሙሉ ከ5000 በላይ የሚሆነው ተሰብስቦ ያንን 2 አሳ እና 5 እንጀራ ቆርሶ ለጠቅላላ ለ5000 ሰዎች ሲሰጥ በልተው ጠግበው ተረፋቸው ነው የሚለው። እና ሲበሉ ደስ አላቸው። ተርበው በነበረ ጊዜ አዝነው ተኮማትረው ነበር። ሲበሉ ሲጠጡ ደስ አላቸው። ይሄ የስጋዊ ምግብ ብቻ አልነበረም። የኔና የናንተ አምላክ እግዚአብሔር አምላካችን ያለንን አበርክቶ እንደሚያረካን፣ ነገር ግን ከሱ ጋር ያለን ግንኙነት ጥብቅ ከሆነና ህይወታችን በበረከት ሊሞላ የሚችለው እሱ ሲባርከውና በሱ ሲባረክ መሆኑን ከተረዳን ነው እንግዲህ ደስታ ልናገኝ የምንችለው። ስለዚህ በዚህ በተለይ አሁን ባለንበት ዘመን የተለያዩ ችግሮች የተለያዩ ነገሮች አሉ። እስቲ ምንድነው የተራብነው ወገኖች? እስቲ እያንዳንዳችሁ ራሳችሁን ጠይቁ። ምንድነው ያጣችሁት? ዘመድ ነው? ሰላም ነው? ወይስ ደግሞ ምንድነው ያጣችሁት? በህይወታችሁ ውስጥ ያጣችሁት ነገር ምናልባት ላታውቁት ትችሉ ይሆናል። ነገር ግን ህይወታችሁ የተበሳጨ ሊሆን ይችላል። ምናልባትም አንዳንድ ጊዜ ገንዘብ ስለሌለኝ ይሆናል ደስታ የሌለኝ ልትሉ ትችላላችሁ። አንዳንድ ጊዜ ደግሞ ስራ ስለሌለኝ ሊሆን ይችላል። አንዳንድ ጊዜ ብቸኛም ሆነው ሰው ስለሌለኝ ነው ብለን ልንችል እንችላለን። ሁሉንም መራብ ጥሩ ነው። ነገር ግን ይህንን ሁሉ መልስ ሊሰጥ የሚችለው እግዚአብሔር አምላካችን ስለሆነ ራባችንና መሻታችን ወደሱ መቅረብ መቻል አለበት። አንዲት በዮሐንስ ወንጌል ምዕራፍ 4 ላይ የተጠቀሰች ሴት ነበረች። እሷ ሴት እጅግ በአካባቢው የተጎሳቆለ ህይወት የነበራት ሴት ናት። አንድ ቀን ውሃ ልትቀዳ ወደ ውሃ ሄደች በቀትር። እዚያ ብቻዋን ጌታችን ኢየሱስ ክርስቶስ አገኛት። አሁን ውሃ ጠጭኝ አላት። ውሃ ልትቀዳ ሄደችውን። አይ እኔ ሳምራዊ ነኝ፣ አንተ አይሁዳዊ ነህ፣ እንዴት ከኔ ውሃ ትቀዳለህ ስትል አይ እኔ የምሰጥሽን የሚለምንሽ ውሃ የሚለምንሽ ማን መሆኑን ብታውቂ ኑሮ የህይወት ውሃ እንዲሰጥሽ እሱን ትለምኚው ነበር አላት። ስለዚህ ጌታችን ኢየሱስ ክርስቶስ ለዚያች መንፈሷና ህይወቷ ለተጠማ ሴት የህይወት ውሃ ይዞ እዚያ ቀርቦ ነበር። ሴቲቱ ጠየቀች፣ እባክህ ያንን ውሃ ስጠኝ አለች። አሁን ያንን ውሃ የሚገኘው በእምነት ስለነበረ ካመንሽ ይሰጥሻል አለ። አመነች፣ ህይወቷ ተለወጠ። ወዲያው ሄዳ ህዝቡን ጠራች። እንደገና ሌላም የተጠሙት ሁሉ መጥተው ከክርስቶስ ረክተውና ህይወታቸው ተባርኮ ተመለሱ። ስለዚህ ብዙዎቻችን ያጣነው፣ ብዙዎቻችን የተጠማነው፣ ብዙዎቻችን የሚያስፈልገን ነገር ስላላወቅነው ነው እንጂ ከቅርባችን
አለ። እሱም እግዚአብሔር አምላካችን ስንጠይቅና እሱም ጽድቁንና መንግስቱን ስንጠይቅ ከውስጣችን ያንን ጽድቁንና እውነቱን ሲያስቀምጥልን እሱ ሕይወታችን በደስታ ይሞላል ማለት ነው። ስለዚህ ጽድቅንና ስለ ጽድቅ የሚራቡና የሚጠሙ ብፁዓን ናቸው ደስ ይላቸዋል ይጠግባሉና ብሏል። ማለት ደስ ይላቸዋልና ሕይወታቸው ይለወጣልና ማለት ነው። ወገኖቼ እያንዳንዳችሁ አሁን ራሳችሁ ያላችሁበትን ገምግሙና ከእግዚአብሔር ጋር መሆናችሁን ራሳችሁ ጠይቁ። ከጠየቃችሁ ደግሞ ያጣችሁትን ነገር በሱ ፊት ጠይቁ። እግዚአብሔር አምላካችን የተራብነውን ያጣነውን ለሕይወታችን ይስጠን። የመከረን ያስተማረን አምላካችን ክብር ምስጋና ይግባው።